ዛሬ ክራሞት ዩቲዩብ መሐመድ አወል ሳላህን ፕሮግራም ይመለከታል። መሐመድ አወል ሳላህ ማን ነው? የት ተወለደ? እንደዚሁም እንዴት ወደ ሙዚቃ ህይወቱ ገባ? ከሙዚቃ ህይወቱ ሊያወጣው የቻለበት መንገድ ምን ነበር ያጋጠመው ችግር? እንደዚሁም ደግሞ እንዴት አድርጎ ወደ ነሺዳ ወይም ወደ ሙነሺድነቱን እንዴት ተቀላቀለ? ሙሉ ፕሮግራሙን የምናስቀኛችሁ ይሆናል። ክራሞት ዩቲዩብን ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ ካላደረጋችሁ ላይክ፣ ሼር በማድረግ ተባበሩን። አሁን በቀጥታ ወደ ፕሮግራሙ የምናመራ ይሆናል። መሐመድ አወል ሳላህ በወሎ ክፍለ ሀገር ያውም በደቡብ ወሎ ዞን ደሴ ከተማ አራዳ ሰፈር አካባቢ ተብሎ በሚታወቅበት ቦታ ነው ትውልዱ ማለት ነው። መሐመድ አወል ሳላህ ሸዋበር መስጂድ ሁሌ ሰግዳለሁ ይላል። ወደ ሸዋበር መስጂድ ዛጋ ሰግጄ ገራዶን እስከ 8ኛ ክፍል ከተማርኩ በኋላ ወደ አስመራ ሄድኩኝ። የሄድኩበትን ምክንያት የጦር ዘመቻ ነበር አለ። አስመራ እስከ 12ኛ ክፍል ድረስም እንደተማረ በአንድ ኢንተርቪው ላይ ተመልክተ ወሎ ክፍለ ሀገር ደሴ ከተማ ደሴ ከተማ አራዳ ሰፈር እንደው የሚባል ነው የተወለድኩት። ማል ከተማው ሸዋበር ለሸዋበር መስጊድ ነው የሚቀርበው። እስከ 6ኛ ክፍል ያው እንትን ነው የተማርኩት። ማነው መድረሳ ይባላል፣ ሌላ መጠሪያ ስም የለውም። እስላም ትምህርት ቤትም ይባላል። እዛ ነው። ከዛ በኋላ ገራዶ እስከ 8ኛ ክፍል ተማርኩ። እንደዚሁ ከደሴ አንድ 10 ኪሎ ሜትር ምናምን ርቀት ላይ ያለ ነው። በእግር ሄድኩ ነው። በእግር ሄድኩ። እዛን ጊዜ ነው ዘመቼ ሄድኩ የነበረው። እዛ ኤርትራ ትምህርት ቤት የሚባል አለ። እዛ ተማርኩ። እንደገና ትምህርት ጀመርኩ ማለት ነው። ወደ 12ኛ ክፍል አካባቢ አቋረጥኩና ተመልሼ ወደ ይደመጣል። መሐመድ አወል ሳላህ ገራዶን እስከ 8ኛ ክፍል ከተማርኩ በኋላ በህይወቴ አንድ ነገር ተከሰተ። እሱም ወደ አስመራ ሄድኩ። የሄድኩበት ምክንያት ደግሞ የጦር ዘመቻ ነበር የሄድኩት ይላል። አስመራ ከሄድኩ በኋላ ላይ እስከ 12ኛ ክፍል ድረስም እንደተማረ ይፋ አድርጎ ነበር። በዚያ ሰዓት ነው እንግዲህ የሙዚቃ ህይወቱ የተጀመረው። ይሄ ድምጸ መረዋው መሐመድ አወል ሳላህ አስመራ በነበርኩበት ጊዜ ሙዚቀኛ ይፈልጉ ነበር። እዚያውም ገብተን በሰራዊት ውስጥ ሙዚቃ ሰለጠን። እኔም የድራም የሚባለውን የሙዚቃ መሳሪያ በደንብ አድርጌ አጠናውም እችላለሁም ሲል ይደመጣል። በዚያው ሙዚቃዎችን አንዳንድ እያልኩኝ መዝፈን ጀመርኩኝ የሚለው መሐመድ አወል ሳላህ ተመልሼ ወደ አዲስ አበባ መጣሁ። ከአዲስ አበባ ደግሞ ወደ ሳውዲ አረቢያ ጅዳ ሄድኩኝ ይላል። መሐመድ አወል ሳላህ ሳውዲ አረቢያ ከከረመ በኋላ ላይ ተመልሶ ወደ ወሎ የመጣውበት ጊዜ ድሮ የነበረውን የሙዚቃ ህይወቱን ዳግም እንደቀጠለውም ተናግሯል። መሐመድ አወል ሳላህ ከሚታወቁ ሙዚቃዎች መካከል ያን ማዶ ያን ሀገር የሚለውን ሙዚቃ ብዙዎቻችሁ የምታውቁት ይመስለኛል። እስኪ ሙዚቃውን ትንሽ እንስማው። ያን ማዶ ያን ሀገር ያን አጥቢያ ያን ሀገር የውቦቹ መንደር ያለጋ አስገራገር ሳላየው ማርቀር ያሳደገኝ ሀገር በደስታና በፍቅር ያን ማዶ ያን ሀገር ያን ማዶ ያን ሀገር ሳላየው ማርቀር ያን ሀገር የምወደውን ከልቤ የማፈቅረውን አይናማ የሚወልደውን ወንዛፎ የሚያረግደውን ናፍቄስ አልቀረበትም ተነሳ ሆነ እስከየትም ተነሳ ሀገር በምናብ ታየኝ ነፍቆቴ ከፊቴ ቆየኝ የደሴን መንገድ አሳየኝ። እዛ ደግሞ ነይ የኔ ወለባ የሚል ሙዚቃም አለው። ሙዚቃው እጅግ በጣም ድምፁ እንደምታውቁት እጅግ መረዋ የሆነ ድምፅ ነው ያለው መሐመድ አወል ሳላህ ነይ የኔ ወለባ። ከዛ ቀጥሎ ደግሞ ቦረና የሚል ሙዚቃም አለው። ከቦረና ነይ ደጌ፣ ከመከም፣ መለሎ፣ ለሁንዳና እንዲሁም ንቦዬ የሚሉ የመሳሰሉ ሙዚቃዎች ያሉት ሲሆን አንድ አልበምም እንዳሳተመ ብዙዎች ይናገራሉ ማለት ነው።
ባከላቴ ንገሽ ባከላቴ ወሎ ያፈራሽ ላይ ንግስቴ ንገሽ ባከላቴ የወንዝ ልጅ ሰውነት ንገሽበት ባከላቴ ንገሽ ባከላቴ ንገሽ ባከላቴ ወሎ ያፈራሽ ላይ ንግስቴ ንገሽ ባከላቴ የወንዝ ልጅ ሰውነት ንገሽበት ባከላቴ ያመንኩሽ ከዳሽ ስመካብሽ ካሳፈርሽ አዋረድሽኝ ሳ አቀለልሽኝ ሳ ከመሰለሽ ከሌላ ልመጂ አወል ሳላህ በአንድ ወቅት ባለባቸው ሾው ላይ ቀርቤ ነበር። ያኔ ሙዚቀኛም ነበርኩ። ድንገት አለባቸው ይህንን ጥያቄ ጠይቀኝ ይላል። ብዙ ገንዘብ ቢኖርህ ምን ታደርግበታለህ ብሎ ጠይቀኝ። እኔም መስጂድ ይሰራበታለሁ አልኩ። ያኔ ሙዚቀኛ ነበርኩ። በዙሪያ የነበሩ ብዙ ሰዎች ሳቁ። አሁን ግን አልহামዱሊላህ ከሙዚቃ ህይወት ወጥቻለሁ ይላል። ያንን ትዝታውን ሲያስታውስ ለምን እንደዛ እንዳሉት ባላውቅም ያኔ ሙዚቀኛ ስለነበር በሙዚቃ የተገኘ ገንዘብ ደግሞ መስጂድ መስራት ሐራም ይመስለኛል። በዛ ምክንያት እንደዚህ ያሉት ይመስለኛል። ድንገት ብዙ ገንዘብ ቢኖርም ታረግበታለህ ብሎ ጠየቀኝ። ብዙ ማሰብ አልፈለኩም። እኔ ውስጤ የሚሰለሰል አንድ ጉዳይ አለ። መስጊድ ነው የምሰራው አልኩት። እና እዛን ጊዜ ፊት ለፊት የነበሩ ሰዎች አሉ ኪሴው ደረሰና ዛሬ በተለያየ መንገድ መስጊድ ለማሰራት በሚደረጉ እንቅስቃሴዎች እጅ ያለበት አልহামዱሊላህ እና አወል ሳላህ ከሙዚቃ ህይወቱ እንዴት ወጣ ለምን የሚለው ነገር እጅግ አስገራሚ ነገር ሆኖ ታገኙታላችሁ። እስኪ ያለባቸው ንግግር ሙሉ በሙሉ እንስማውና እንመለስ። መሐመድ አወል እንደዚህ ይላል። በአንድ ወቅት ናይት ክለብ ውስጥ ሙዚቃ ሰራ ነበር። አንድ ሴትዮ በጣም በርካታ ብር እየሸለመችኝ ነበር። ያንን ሙዚቃ ደግሞ እያስረዘምኩት ነበር አለ። ሙዚቃው ሲረዝም መጨረሻ ላይ ሲጨርስ ፕሮግራሙ ላይ አጨበጨቡ። ካጨበጨበ በኋላ ላይ አንድ ሰውዬ ነበር በጣም አድርጎ ሲያጨበጭብ የነበረው እና ያጨበጨብኩበት ደግሞ ሙዚቃው ስለተመቸኝ ሳይሆን ይሄ ሙዚቃ ስላለቀ ደስ ብሎኝ ነው፣ ቶሎ ስላለቀ ደስ ብሎኝ ነው አለ። እና እንዴ ይሄ ሰውዬ እኮ መሐመድ አወል ነው እንደዚህ ያወጣ ይሄን ያህል ሙዚቃ ያለው ነው ምናምን ሲባል እንዴ መሐመድ ሆኖ ናይት ክለብ ምን ይሰራል? መሐመድ እዚህ ምን ይሰራል? መስጂድ አይሄድም የሚል ቀልድ ቀለደ። ያ ቀልድ በህይወቴ እጅግ ውስጤ የተነካበት ነበር። ቀልድም ብቻ አይደለም እና ራሴን መጠየቅ ጀመርኩኝ። አባቴ በሳውዲ አረቢያ ጂዳ የአንድ መስጂድ ኢማም ነው ይላል መሐመድ አወል ሳላህ። እና ይሄ ጥያቄ በጣም በዛብኝ፣ ልችለውም አልቻልኩም። ዘፈንም ለማቆም ወሰንኩኝ አለ። አንዷ የኔን ዘፈን ሁሉም እንዲማርበት ብዬ ነው የኔን ዘፈን ጠየቀችና ዝም ብዬ የዘፈንኩ ያለው እያመጣች ትሸልመኛለች። አረዘምኩት በጣም ሳረዝመው ደብሮታል። አንድ እኔ አጠገብ ያለ ሰው በኋላ ለወጣ ስል ሁሉም ሰው አጨበጨበ እንደነገሩ። እሱ በጣም አጨበጨበ። እኔ ግን ያጨበጨብኩት ዘፈኑ ስላለቀ ነው። ይሄንን ሲል ሰምቼዋለሁ። እኔም አንድ ጓደኛዬ ደግሞ እንዴት ደስተዋል መሐመድ እኮ ነው ማለት የዛን ጊዜ የሚታወቅልኝ ዘፈን ነበረ። የዛን ዘፈን ስም ጠርቶ የዛ ዘፈን ነው የወጣው መሐመድ እኮ ነው ሲለው፣ ታዲያ መሐመድ እዚህ ምን ይሰራል? መስጊድ አይሄድም አለ።
ሱብሃንአላህ ሙስሊም አይደለም ሁኔታው አይደለም ኦኬ ሁኔታው ምናልባት መራራ ቀልድ ነው በዛን ጊዜ ልጁ እንደዛ በሲል ያስቃል አልሳኩም ነው ከዛን ጊዜ ጀምሮ ቲንክ አረኩት ነው የነገሩ አንድ ቀመተው እንዳለብኝ ከዛን ቀን ጀምሮ ነው ይሄን ዘፈን ማቋረጥ እንዳለብኝ ዘፈን ያቆምኩት ግን ነሽዳ ሰራለሁ ብዬ አይደለም ይሄ በፍጹም አስቤውም ተግብሬውም አላውቅም ሲል ይደመጣል መሐመድ አወል ሳላህ ማለት ነው መሐመድ አወል ሳላህ ወደ ነሽዳ ፓርቱ ሲገባ ማለት ነው የመጀመሪያ ነሽዳ እንደምታውቁት የለኝ በጎ ስራ የሚያመጻድቅ ባሪያህ ደካማ ነኝ ታውቃለህ ኻሊቅ የለኝ በጎ ስራ የሚያመጻድቅ ባሪያህ ደካማ ነኝ ታውቃለህ ኻሊቅ ወንጀ ውድ የክራሞት ዩቲዩብ ቤተሰቦቻችን የመሐመድ አወል ሳላህ የመጀመሪያው ክፍል እነሆ በዚህ ይጠናቀቃል ሁለተኛው ክፍል ደግሞ የሚሆነው ነሽዳውን ወይ ሙነሽዱን ግጥም ጻፊው ክርስቲያን እንደነበረና ያም ሰውዬ በቅርቡ እስልምናን እንዴት ተቀበለ ያስታወቀበትን ከመጀመሪያ ነሽዳው ከየለኝም በጎ ስራ እስከ ህይወት ፍጻሜው ድረስ ያለውን የጥበብ ወይም የነሽዳ ስራዎችን የምንቃኝበት ሲሆን እስከዛ ድረስ ላይክ ሰብስክራይብ ሼር በማድረግ ጠብቁን ክፍል 2 በቅርቡ ይዘን የምንቀርብ ይሆናል አንቱ ያላህ ታዛዥ ያ ነብይ ዘይኔ የተነበዩት ደርሶ አየሁት ባይኔ አላህ እንደበት ይስተይላ ድረስ ለወገኔ አይጠቅምም አይረባም ዋላ ቢሉት ወይኔ አወይ አዱንያ መቼም ወልታት ሞላ የነፍስ ይዘነጋል ለስጋ ሲደላ የአላህ መላእክተኛ የተነበዩት የየውመል ቂያማ መድረስ ምልክቱ ሲፈጸም እያየን ሁሉም በየተራ ማምረቱን አልተውንም የኃጢአቱን አዝመራ በፍርድ ቀን መምጫ ቂያማ መዳረሻ ምን እያሰብክ ይሆን የዋህ ሀበሻ ሱብሓነላህ ከሪም ያ መውላ ደርሷል ቀርቧል ቀኑ ወላ አስተግፊሩላህ ጾመኛ